ዕለታዊ መረጃዎችና ዘገባዎችን ጀመርቻለሁ። መረጃና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በሰዓት የተለያዩ የግንባር ዝርዝር መረጃዎችን ይዣለሁ። በሰሜን ምዕራብ ኢትዮጵያ በቋራና በአካባቢው ያለውን አጠቃላይ ሁኔታ ጨምሮ አዲስ ዘመቻ መታወጁን የሚገልጽ የግንባር መረጃ ይዣለሁ። ዘመቻ ማጽዳት የሚል ስያሜ የተሰጠው ዘመቻ በሚቀጥለው ሳምንት ጀምሮ ይደረጋል ተብሏል። ከዚህ ጋር በተያያዘ ያሉ ዝርዝር መረጃዎችና ሌሎች ተዛማጅ ግንባር መረጃዎችን በሰዓት ወደ እናንተ የማደርስ ይሆናል። እናንተም እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዘው። ሀሳብ አስተያየት ቢኖራችሁ ጥቆማ ዜና@gmail.com ላይ ልታደርሱ ትችላላችሁ። እንግዲህ በሚኖሩ መረጃዎች የተለያዩ ፖለቲካዊ፣ ዲፕሎማሲያዊና እንደዚህ ደግሞ ቀጠናዊ መረጃዎችን ወደ እናንተ አደርሳለሁ። እናንተም ሀሳብ አስተያየት ቢኖራችሁ በተለመደው አድራሻችን ልታደርሱ ትችላላችሁ። እንግዲህ ከሳምንት በኋላ ወደ ቤተክርስቲያን የተመለሱትን የራያ እና አላማጣ የአካባቢው ኦርቶዶክስ እምነት ተከታዮች እንግዲህ በመጀመሪያ እንኳን ደስ ያላችሁ ማለት ፈልጋለሁ። ላለፉት 7 ተከታታይ ቀናት እንግዲህ ከቤተክርስቲያን ስርዓት አምልኮ ጸሎት ውጭ ሆነው የቆዩት የአካባቢው የኦርቶዶክስ ተከታዮች በፖለቲካዊ ጣልቃ ገብነት ምክንያት ከትላንት ጀምሮ አብያተ ክርስቲያናት መከፈታቸውንና እንደዚሁ ምዕመናን ወደ ቤተክርስቲያን እየሄዱ ጸሎት ማድረሳቸው ነው እየተሰማው። ይህንን ጨምሮ ሌሎች መረጃዎችንም በዝርዝር ይዣለሁ። ወደ ሱዳን እና መቀሌ አጠቃላይ ያሉ ሁኔታዎችን የተመለከተ እንደዚሁ አዲስ መረጃ ይዣለሁ። እየተከታተላችሁ አብራችሁን ቆዩ። ሀሳብ አስተያየት ቢኖራችሁ በተለመዱት አድራሻዎች ታደርሱ ትችላላችሁ። በርካቶቻችሁ ሀሳብ አስተያየት አድርሳችኋል። በተለይ በአንዳንድ አካባቢዎች የሚፈጸመውን ግድያ በተመለከተ እንደዚሁ የተለያዩ መረጃዎችን አድርሳችሁኛል። በሰሜን ወሎ ዳውንት በአርሶ አደሮች ላይ የተፈጸመ ግድያ አለ። ይህንን በተመለከተ ሊጣራና እንደዚሁ ደግሞ ጉዳዩ ግልጽ ሊሆን ይህን ላደረጉ አካላት ጥያቄ ሊሆኑ ይገባል የሚለው እንዲሁም ደግሞ በሌላ አካባቢ ደግሞ የብልጽግና ባለስልጣናት እንዲሁ በዘፈቀደ የሚፈጽሟቸው ግድያዎች በንጹሃን ላይ እነዚህ እጅግ አሳሳቢ የሆኑ ጉዳዮች መሆናቸውን የሚገልጹ ሀሳብ አስተያየቶች አድርሳችሁኛል። ከፋኖ አንድነት ጋር በተያያዘም እንደዚሁ ያላቸውን እንደዚሁ መልካም ምኞት ከመግለጽ ባሻገር አሁንም የሚዲያ ስምሪቱን በተመለከተ ያልተስተካከለ እና እንደዚሁ ደግሞ የማህበራዊ ሚዲያ ቅኝቱ ደግሞ የፋኖ አዲሱ የፖሊት ቢሮ ያየው አለመሆኑን ይህም በዚህ የሚቀጥል ከሆነ ለድርጅቱም ለአጠቃላይ ላለው የሚዲያ ስምሪትና ፖለቲካዊ ወታደራዊ ፕሮፓጋንዳ አደጋ ይዞ የሚመጣ መሆኑና አሁንም በሚዲያው የግለሰብ ደጋፊ የሆኑ ሰዎች የሚያደርሷቸው ውድመቶች እንደዚሁ ቀጥለዋል። ይሄ መስተካከል አለበት። ፋኖ ከራሱ አንጻር የሚዲያ ሰራዊት ሊመራ ይገባል። ከዛ ውጭ በዘፈቀደ በፋኖ ስም ግማሽ ቀን እንዲሁም ደግሞ በሌላ ግለሰብ ስም ደግሞ ግማሽ ቀን ሲያተራምሱ የሚውሉ ማህበራዊ ሚዲያ የፋኖ ደጋፊ ነንባዮችን ስርዓት ሊያስይዝ ይገባል የሚልም አስተያየት አድርሳቸዋል። እንግዲህ ይህንን በተመለከተ ወደፊት ሊታሰብበት የሚገባ ይሆናል ብዬ አስባለሁ። ወደ መረጃዎቹ ነው የሚሄደው። ወደ መረጃዎቹ ሲሄድ እንግዲህ በአባይ ጉዳይ በተመለከተ የተለያዩ የሀገር ተቆርቋሪ ወገኖች የተለያዩ መልእክቶችን ልካችሁልኛል። በእንግሊዝኛም በአማርኛም ለዶናልድ ትራምፕ አድርስልን በሚል ምላሽ ብዙዎቻችሁ ልካችኋል። እንግዲህ ከላካችኋቸው መካከል የመሐንዲሶች የውሃ መሐንዲሶችን ጨምሮ እንግዲህ በኢትዮጵያ ውስጥ እንዲሁም ከኢትዮጵያ ውጭ የሚገኙ ተቆርቋሪዎች ማህበራት ለዶናልድ ትራምፕ ምላሽ እየሰጡ ነው የሚገኘው። ዶናልድ ትራምፕ በአባይ ፖለቲካ ላይ ከግብፅ ጎን ተሰልፈው ነው ያሉት። አሁን በዚህ ላይ በኢትዮጵያ ላይ የሚያደርሱ ጫና አባይም ይፈሳል ታሪክም ይቀጥላል በሚል የተለያዩ አስተያየቶችን እንዲሁም ደግሞ ደብዳቤዎችን ጭምር ጽፋችሁልኛል። አመሰግናለሁ። በዚህ ጉዳይ ላይ የሚመለከተው እንግዲህ መንግስት በጉዳዩ ላይ ምላሽ ቢሰጥ የተሻለ ነው። ግለሰቦች ተቆርቋሪዎች ከሚሰጡት ባሻገር አሁን እንግዲህ ኢትዮጵያን እየመራ ያለው የአብይ አህመድ መንግስት ለምን ዝምታ እንደመረጠና 4 ዙር ይሄ አባይ የተሰራው በአሜሪካ በጀት ነው እየተባለ በተደጋጋሚ በዓለም መድረኮች ላይ ሲነገር ለትራምፕ ምላሽ ለመስጠት ዝም ያሉት ለምንድን ነው የሚለውን ራሳቸው የሚያውቁት ጉዳይ ሆኖ ያሳያችሁ ተቆርቋሪነት ግን ወደፊት እንደየሁኔታው መልእክቶቻችሁ ለማቅረብ እሞክራለሁ። ብዙዎቻችሁ መልእክቶቻችሁ እንደደረሱኝ ግን ሳልገልጽ አላልፍም። ከፋኖ አንድነት ጋር በተያያዘም እንደዚሁ የላካችኋቸው አሉ። መረጃዎቹ በቀጥታ ስገባ በትላንትናው ዕለት የፊታውራሪ ገብርዬ ክፍለ ጦር መግለጫ ሰጥቷል። ይህ መግለጫ የወጣው ከፊታውራሪ ገብርዬ ክፍለ ጦር የተወሰኑ የፋኖ አባላት ለብልጽግና እጃቸውን መስጠታቸውን ተከትሎ ነው ይህ መግለጫ የወጣው። ትላንትና የብልጽግና የሚዲያ ሰራዊት ይህንን ነበር በብዛት ሲያራግብ የዋለው። ለዚህም እንግዲህ በክፍለ ጦሩ አሁን አዲስ መግለጫና አዲስ ጥሪዎችን እንዲሁም ደግሞ አዲስ አወቃቀሮችን ይፋ ማድረጉን
አሳውቋል። በነገራችን ላይ ገብርዬ ክፍለ ጦር እንግዲህ ከህወሓት ዘመቻ ጀምሮ በጣም በርካታ የሰው ኃይል ካላቸው ክፍለ ጦሮች ምናልባት ከቀዳሚዎቹ ተርታ የሚመደብ ነው። በትናንትናው ዕለት ይሄ ከተሰማ በኋላ እንደገና ክፍለ ጦሩ የራሱን አደረጃጀት ይፋ ማድረጉን አሳውቋል። መግለጫው እንደሚከተለው ይቀርባል። ክህደት ከፍጥረተ ዓለም ጀምሮ ያለ ቢሆንም እንዲህ አይነት አይን ያወጣ ክህደት ግን አይተን አናውቅም የሚል ይዘት ያለው መግለጫ ነው። እንግዲህ ከፋኖ ከፍያለው ደሴን ብዙዎቻችሁ ታውቁታላችሁ። ከህወሓት ጀምሮ በፋኖ ተጋድሎም የደብረታቦሩን ዘመቻና ሌሎች የቀጠናውን ዘመቻዎች በደንብ ታውቋቸዋላችሁ። እሱ ህልፈት ከተሰማ በኋላ በክፍለ ጦሩና በቀጠናው ያለው ሁኔታ እንግዲህ እየተብላላ ቆይቶ ትላንትና ይህንን ወልዷል። ይህንን በተመለከተ እንግዲህ በሱ ህልፈት በኋላ ክፍለ ጦሩ እንዲመሩ ተተክተው የነበሩት ትላንትና እጅ ሰጥቷል የክፍለ ጦሩ መሪ። እሱን ተከትሎ 38 አባላት እጅ መስጠታቸው ነው የተገለጸው። ይህንን ተከትሎ በሺህ የሚቆጠረው የክፍለ ጦሩ ኃይል አዲስ አደረጃጀት ማድረጉና አመራሮቹን መሰየሙ እንደዚሁ አስታውቋል። ክፍለ ጦሩ ይህንን ተከትሎ በሰጠው መግለጫ ትግሉ ውጣ ውረድ አስታውሶ ፋኖ ከፍያለው ህልፈት ተከትሎ የነበረውን ሁኔታ የነመምህር ስመኛው መብራቱን መስዋዕትነት አደራ እንወጣለን፣ ቃላችንን እንጠብቃለን፣ ቃላችን የምንበላ አይደለንም ሲል ነው እንግዲህ መግለጫው ላይ በይዘት ያመላከተው። ክህደቱ ፋኖ ከፍያለው ደሴ ከመሞቱ ቀደም ብሎ መሳሪያ እናምጣ በሚል የተጀመረ እንደሆነ እንጂ አዲስ ክህደት አይደለም በሚል ባወጣው መግለጫ በዚህ እንግዲህ በሳት የተፈተኑ እስከ ቀራኒዮ ድረስ መስዋዕትነትን ለመክፈል ዝግጁ የሆኑ አባላት ያሉት መሆኑን ክፍለ ጦሩ ገልጾ በዚህም የትግል አደራችን ዳር እናደርሳለን፣ እስከ ቀራኒዮ መስዋዕትነት እንከፍላለን፣ እስከ መጨረሻው ለህዝብ እንታመናለን እንጂ እጃችን አንከርፍፈን ለኦሮማ ኦህዴድ ብልጽግና እጃችን አንሰጥም ሲል በይዘት ደረጃ ይህንን አንስቷል። እንግዲህ ፋኖን ለኦህዴድ ኦሮሞ ጨፍጫፊ እጃችን አንጨፍርን አንሰጥም፣ የሰጡትም ታሪክ ይፋረዳቸዋል፣ በጥቁር መዝገብ ይመዘገባሉ ያለው መግለጫው በህይወት እያለን ታሪክ የማናበላሽ የመምህር ስመኛው መብራቱ ታሪክ አደራ ያለብን ነን። እንግዲህ ፈንገሱን አራግፈን እንደገና ታድሰን እንነሳለን ሲል የነበረውን ሁኔታም እንደዚሁ በመግለጫው አንስቷል። አሁን እውነተኛ ልጆች ከጎናቸው ስለመሆኑ የአማራ ህዝብ ሊያውቅልን ይገባል። እንዲሁም ደግሞ የአዲሱ አማራ ፋኖ ብሔራዊ ንቅናቄ በአስቸኳይ የአደረጃጀት ድጋፍና ሌሎች ድጋፎች እንዲያደርግ እንጠይቃለን። ሶስተኛ የህልውና ትግል ደጋፊዎች የህዝባችን ሞራል እና አሸናፊነት ጠብቀን እንጓዛለን። ይህን ህዝብ ሊያውቀው ይገባል። አራተኛ የሰራዊታችን የወትሮ ዝግጁነቱ እንዲቀጥል ድሽቃና ፒካፕ ድሽቃና መኪና መማረክ ያለው ታሪክ ስለሆነ ይህንን አጠናክሮ እንዲቀጥል ይህንን እናደርጋለን ብለዋል። ክፍለ ጦሩ በሺህ የሚቆጠር የተጠረነፈ ኃይል የሚመራ ሰራዊት አዛዥ በጊዜያዊነት ማዋቀሩንም እንደዚሁ ጨምሮ ገልጿል። ኢንጂነር ደሞዝ ግዳፍን ሰብሳቢ፣ የፋኖ ከፍያለው ደሴ ልጅ ክንድ ሰው ከፍያለውን አዛዥ፣ ያለው ጥላሁን ወታደራዊ ምክትል አዛዥ፣ አንዱ ዓለም አዳሙን ዘመቻ መሪ እንዲሁም ደግሞ ሲሳይ ጎበዜን እንደዚሁ ልዩ ዘመቻ መሪ አድርጎ 9 አባላትን ስለማዋቀሩ እንደዚሁ በሰጠው መግለጫ አሳውቋል። እነዚህ መረጃዎች እንግዲህ ባሉበት ነው። በተለያዩ አካባቢዎች ደግሞ የብልጽግና ባለስልጣናት በሲቪሊያንና ባልታጠቁ ሰዎች ላይ የሚፈጽሟቸው ግድያዎች ቀጥለዋል። በወረኢሉ ምዕራብ ወሎ የብልጽግና ባለስልጣናት በጠራራ ፀሐይ ሲቪሊያንና ያልታጠቁ ሰው ንጹሃንን እየገደሉና እያስገደሉ ነው የሚል መረጃ ወጥቷል። ጥር 15 በትላንትናው ዕለት የወረኢሉ ከተማ ከንቲባ ጥላይ ኃይሉ የተባለ በፔስታል በማዞር እንዲሁ ይተዳደር የነበረ ወጣት በአደባባይ ረሽኖ እየተጎማለ ወደ ቤቱ ሂዷል። ይሄ እጅግ አሳዛኝ ነው። በተመሳሳይ ከወራት በፊት የወረዳው አስተዳዳሪ አጃቢዎቹን ባለበት ቆሞ ትዕዛዝ በመስጠት አንድ ወጣት እንደዚሁ ከገጠር ሲመጣ ተኩሶ እንዲገድሉ አድርጓል። ይህም እንግዲህ ከፋኖ ጋር ግንኙነት የሌላቸው በተለያየ ስራ ላይ የተሰማሩ አርሶ አደሮችና ነጋዴዎች ናቸው እየተረሸኑ ያሉት። ይሄ ግድያ ባልታጠቁና በንጹሃን ሰዎች ላይ ለወትሮው በብልጽግና በጸጥታ ባለስልጣናትና በጸጥታ አባላት ይፈጸም የነበረው አሁን በብልጽግና የሲቪል ባለስልጣናትም እየተፈጸመ ነው ብለዋል። ከዚህ ጋር በተያያዘ እንደዚሁ ሰሜን ወሎ ዳውንትን በተመሳሳይ በንጹሃን አርሶ አደሮች ላይ ግድያ የፈጸሙ ታጣቂዎች አሉ። እነዚህ ጉዳይም እንዲጣራ የሚል እንደዚሁ ጥቆማ መጥቷል። እነዚህ የፋኖ አባላት ይሁኑ አይሁኑ የሚለው እንዲጣራ ነው ጥያቄ እየቀረበው።
በዚሁ ወደ ምዕራብ ወሎ ወዳሉ መረጃዎች ሄዳለሁ። ወደ ምዕራብ ወሎ ቀጠና ስንሄድ ከቀጣዩ ሳምንት ጀምሮ ዘመቻ ማጽዳት የተባለ ዘመቻ በምዕራብ ወሎ ቀጠናዎች ለማድረግ ሰፊ ወታደራዊ ዝግጅትና ወታደራዊ እንቅስቃሴ የሎጂስቲክ ማጓጓዝ ስራ የተሰራ መሆኑን የመረጃ ምንጮቹ ጠቁመዋል። ባለፉት 7 ተከታታይ ቀናት ከሰሜን ወሎ ሃራ፣ መርሳ፣ አምባሰል፣ ኮምቦልቻ እንዲሁም ደግሞ ከአፋር በደሴ በኩል ወደ ምዕራብ ወሎ ተጨማሪ ኃይል እየተጓጓዘ ነው። እንዲሁም ደግሞ በአምባሰል በተንታ በኩል እንደዚሁ ተጨማሪ ኃይል እየተንቀሳቀሰ ሲሆን ከሸዋ ሚዳና ደራ አካባቢ እንደዚሁ በቀጠናው ስምሪት ላይ ያለው የአየር ወለድና የሪፐብሊካን ኃይል ጭምር ወደ ጃማ ወረኢሉ ወደ ደገር ከለላ ስምሪት እንዲያደርግ እንቅስቃሴ መጀመሩ ነው የመረጃ ምንጮቹ የገለጹት። ባለፈው ታህሳስ ወር መጨረሻ በ8 ወረዳዎች በተመሳሳይ ሰዓት ፋኖ ጥቃት በመፈጸሙ ተንታ ወረዳን ሙሉ በሙሉ፣ መቅደላን ወረዳን ሙሉ በሙሉ፣ አጅባር ከለላና እንዲሁም ደግሞ የወረኢሉና ጃማ አካባቢዎችን ፋኖ መቆጣጠሩ ተከትሎ ከፍተኛ ድንጋጤ ውስጥ የገባው የ801ኛ ኮር ተጨማሪ ድጋፍ ጠይቆ ነው ይሄ ዘመቻ ለማድረግ ወታደራዊ ስምሪትና እንቅስቃሴ የተጀመረው። በዚህም እንግዲህ ፋኖ በወቅቱ እነዚህን ወረዳዎች በተመሳሳይ ሰዓት መቆጣጠሩን ተከትሎ በድሮን ጥቃት ጭምር በተንታና በአካባቢ ተከታታይ በመፈጸም እንደዚሁ በንጹሃን ላይ ጉዳት መድረሱ ይታወቃል። ከኮምቦልቻ ተጨማሪ ኮማንዶም ወደ ምዕራብ ወሎ መንቀሳቀሱና በደሴ በኩል እንደዚሁ በርካታ ኃይል እያለፈ ሲሆን ጀነራል ዘውዱ ሰጣርጌ 11ኛ እዝ አዲሱ ኃይል ከሰሜን ወሎ ሃራና አካባቢ ወጥቶ ወደ ምዕራብ ወሎ 13 አካባቢዎች እንዲንቀሳቀስ መካነ ሰላም እንዲሁም ደግሞ ገደራና አካባቢው እንዲሁም ደግሞ ከለላ ማዕከል አድርጎ ዘመቻዎችን በሚቀጥለው ሳምንት እንዲያደርግ ትዕዛዝ ስለመስጠቱ ነው የመረጃ ምንጮቹ እየገለጹት። ወደዚሁ ሰሜን ወሎ አለማጣ ስንሄድ ከ6 ቀናት በኋላ በአለማጣ ከተማ የሚገኙ አብያተ ክርስቲያናት ምናልባት 7ኛ ቀናቸውን ይዘዋል። ዛሬ መረጃው ሲቆጠር እነዚህ አብያተ ክርስቲያናት ለጸሎትና ለሃይማኖታዊ አገልግሎት ክፍት ተደርገዋል ነው የተባለው። ጥምቀትን ተዘግተው እያሳለፉት እነዚህ አብያተ ክርስቲያናት እና ምዕመናኑ ዘንድሮ ጥምቀትን ሳያከብሩ የቆዩ ቢሆንም ጥር 15 ትናንትና መሻሽ ጀምሮ የተወሰኑት አብያተ ክርስቲያናት ክፍት መደረጋቸው ታውቋል። እንግዲህ የሆነው በአብያተ ክርስቲያናት ያሉ የደብር አስተዳዳሪዎች ምዕመናን የጥምቀት በዓልን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተነጠለው የመንበረ ሰላማ ጋር እንዲሁም ደግሞ ከህወሓት ታጣቂዎች በኃይል ከተያዘው ኃይል ጋር አናከብርም በማለታቸው እንዲሁም ደግሞ በአብያተ ክርስቲያናት በርካታ አባቶች በስር ላይ የሚገኙ መሆናቸውን ተከትሎ በአጠቃላይ በፖለቲካዊ ጣልቃ ገብነት ነው እንግዲህ በአለማጣ አካባቢ ህወሓት እያደረሰ ያለው በደል በነገራችን ላይ ሌላ በደል ብቻ አይደለም፣ የፖለቲካዊ እንዲሁም ደግሞ ሰብአዊ ወታደራዊ በደል ብቻ አይደለም፣ ሃይማኖታዊ በደልም ጭምር ምናልባት በኢትዮጵያ ታሪክ በአካባቢው የጥምቀት በዓል ሳይከበር የዋለበት ጊዜ ይሄ መጀመሪያው ነው። ይሄ ሆኗል። ለማንኛውም ከዚህ በኋላ የአለማጣ ከተማ የህወሓት ከንቲባ ሞገስ ሽፈራው በመከላከያ ወታደራዊ ፓትሮል ተይዞ አመሻሹን መወሰዱንም የመረጃ ምንጮች ገልጸዋል። ሽማግሌዎችን ይዞ ሲሄድ ነው አስገድዶ ወደ ካምፕ እየወሰደ ባለበት ሰዓት ነው በመከላከያ የተወሰደው። የሀገር ሽማግሌዎቹን አስቁሞ ወታደሮች ወዴት እየተወሰዱ እንደሆነ ሲጠይቋቸው ተገደው ወደ ወታደራዊ ካምፕ እየተወሰዱ መሆናቸውን ከገለጹ በኋላ የከንቲባው እንደዚሁ በመከላከያ ተወስዷል። ከንቲባው በመከላከያ ተሽከርካሪ አልጫንም በሚል እንደዚሁ ግርግር ተፈጥሮ የነበረ ቢሆንም መጨረሻ ተወስዷል። አመሻሹን ከንቲባው በቁጥጥር ስር ከዋለ በኋላ ይለቀቅ አይለቀቅ የታወቀ ነገር የለም። አለማጣ ከተማ በነገራችን ላይ 3 ከንቲባ ነው ያላት። አንደኛው ከንቲባ ይሄ ትናንት በቁጥጥር ስር የዋለው የህወሓት ከንቲባ ሲሆን የደብረጽዮን ቡድን ነው። አሁን በዋናነት ተግባራትን እያከናወነ የሚገኘው ሲሆን ሁለተኛው ከንቲባ በጌታቸው ረዳ እና በጌታቸው ቡድን ያለው የነዚህ ህወሓቶች ያባረሩት ከንቲባ ሲሆን ሶስተኛው ከንቲባ ደግሞ የአማራ ብልጽግና ሰሜን ወሎና አለማጣን ያስተዳድር በነበረ ሰሜን ወሎ ውስጥ አድርጎ አለማጣን ያስተዳድር በነበረበት ጊዜ የማንነት አስመላሽ ኮሚቴው ሰብሳቢ እንዲሁ አቶ ኃይሉ አበራ የአለማጣ ከንቲባ መሆናቸው ይታወቃል። አሁን ለሶስቱም ከንቲባዎች እንግዲህ የተለያዩ ደሞዝና ጥቅማጥቅም ይከፈላል። ያለው ሁኔታ ይህንን ያሳያል። ወደ ሌሎች መረጃዎች ሳልፍ ህወሓትን የተመለከቱ ተጨማሪ መረጃዎች አደርሳለሁ። ህወሓት የወልቃይት ቀጠናና የጠለምት ቀጠና በሚል ልዩ ሚሊሻ ስልጠና እየሰጠ መሆኑን የወጡ መረጃዎች ያሳያሉ። ከመደበኛ የህወሓት ታጣቂዎችና ወታደራዊ ዝግጅት ባሻገር የህወሓት ከወልቃይትና ጠለምት መጡ ላላቸው ሚሊሻዎች ወታደራዊ ስልጠና እየሰጠ እንደሆነ ታውቋል።
ሚሊሻዎቹ የተለያየ ተልዕኮ ያላቸው እንደሆኑ ነው የመረጃ ምንጮቹ የገለጹት። ህወሓት በጠለምት ቀጠና ተፈናቃይ በሚል ወደ ጠለምት አስገብቷቸው የነበሩ 614 ሚሊሻዎች ተመልሰው ጠለምትን ለቀው እንዲወጡና ሁኔታው እንዳልተመቻቸው እንዲሁም ደግሞ ከህወሓት አጠቃላይ ፖለቲካዊና ወታደራዊ ኃይል ጋር ወደ አካባቢ መልሰው እንዲገቡ ኦሪንቴሽን እየተሰጣቸው ስለመሆኑና ስልጠና እየወሰዱ ነው በሽሬ በተለያዩ ቀጠናዎች። እንዲሁም ደግሞ ሰሞኑን ከትግራይ ወደ ሱዳን ከሱዳን ሸረሪና ወደ ትግራይ ሽሬ ቀጠና አዲስ ኃይል በሽራሮ በኩል እየተጓጓዘ መሆኑን የወጡ መረጃዎች ያሳያሉ። ወደ ግንባር መረጃዎች እመለሳለሁ። በኢትዮጵያና ሱዳን ድንበር አካባቢ ያለውን የቋራ ቀጠና የተመለከቱ መረጃዎች አሉ። ወደኋላ እመለሳለሁ። ከዛ በፊት የችሎት መረጃዎችን ላድረስ። የችሎት መረጃዎቹን ሳደርስ በትላንትናው ዕለት ከ11 በላይ መዝገቦች የተከሰሱ የፖለቲካና የህሊና እስረኞች ከልደታ ከፍተኛ ፍርድ ቤት ቀርበዋል። እንግዲህ ልደታ ፍርድ ቤት ከቀረቡት መካከል ብዙዎቹ ቀጠሮ ተሰጥቷቸዋል። አሁንም ረጅምና አጭር ቀጠሮ እየተሰጣቸው እየተጉላሉ መሆናቸው ነው የተገለጸው። በዚህ በነገራችን ላይ በስም ከሚታወቁትና የሚዲያ ሽፋን ከሚያገኙት እስረኞች ባሻገር በርካቶቹ በብዙ መቶዎች የሚቆጠሩ በተለያዩ አካባቢዎች ተይዘው የፋኖ ደጋፊ ናቸው፣ አማራ ናቸው በሚል ተይዘው በቅሊንጦ እና በቃሊቲ በአባ ሳሙኤል በሚታወቁና በማይታወቁ እስር ቤቶች እየተሰቃዩ ነው የሚገኙት። እነዚህ ከነዛ አንጻር ፍርድ ቤት የሚቀርቡት ቢያንስ ፍርድ ቤት ያውቀዋል፣ መዝገባቸውም ይታወቃል። ከትላንት ወዲያ እንደተጋለጠው እንግዲህ ከወለጋ አካባቢ መጥተው በኮብዬ ፍጭ፣ በቱሉ ድምቱ፣ በገላን እንዲሁም ደግሞ በቡራዩና በአዲስ አበባ ዙሪያ በልዩ ልዩ ፋብሪካዎች፣ መጋዘኖች ታስረው የሚገኙና ስቃይ ውስጥ ያሉ ሰዎች ቀላል ቁጥር የላቸውም። እንግዲህ ትላንትና ፍርድ ቤት ከቀረቡትና የችሎት ቀጠሮ ከተሰጣቸው መካከል በመጀመሪያ እና ሰለሞን ፍቃዱ ጣሴ ፍርድ ቤት ቀርበዋል። ቀጠሮ የተሰጠው ለብይን ነበረ። የተቀጠረው ቀጠሮ ተጨማሪ ምስክር ክርክር በሚል አቃቢ ሕግ ይህንን ጥያቄ በማቅረቡ ችሎቱ ለጥር 18 ተለዋጭ ቀጠሮ ተሰጥቶበታል። ሁለተኛ እናወል አብዱል ቃድር ናቸው ተከሳሾቹ። መከላከያ ምስክሮቻቸውን እንዲያቀርቡ ፍርድ ቤቱ አዟል። ይህም ለየካቲት 10 2018 መከላከያ ምስክሮቻቸውን ይዘው እንዲቀርቡ ትዕዛዝ ተሰጥቷል። ሶስተኛ እነማሩ መብሬ ናቸው። ለየካቲት 2 2018 ተለዋጭ ቀጠሮ ተሰጥቷል። እነ ፍቃዱ ታደሰ በቀረበው የሰነድ ምስክር ላይ አስተያየት ለመስጠት በሚል የተቀጠረ ቢሆንም አቃቢ ሕግ ይህንን ባለማድረሱ ለየካቲት 9 ፍርድ ቤቱ ይህንን ባለማድረጉ ለየካቲት 9 ተለዋጭ ቀጠሮ ተሰጥቷል። እነ እስራኤል መስፍን ብይን ለመስጠት ለጥር 21 2018 ተለዋጭ ቀጠሮ ተሰጥቷል። እነ ሙሉ ወዳጅ አያሌው ለየካቲት 20 2018 ተለዋጭ ቀጠሮ ተሰጥቶባቸዋል። እነ ወርቅዬ ባልሹ እንደዚሁ የነሱ መዝገብ ለየካቲት 10 ተለዋጭ ቀጠሮ ተሰጥቶበታል። እና ጌትነት አማረ እንደዚሁ ለጥር 20 2018 ተለዋጭ ቀጠሮ ተሰጥቷል። እና ጌታሰው አበበ ፍርድ ቤት ቀርበዋል። ለጥር 22 ተለዋጭ ቀጠሮ ተሰጥቶባቸዋል። እና ደምስ እንደዚሁ እነ ደምስ ለጥር 22 2018 ተለዋጭ ቀጠሮ ሰጥቷል። እነሸቴ ወይንሸት እንደዚሁ ለጥር 18 2018 ተለዋጭ ቀጠሮ ተሰጥቷል። በአጠቃላይ ትላንትና ፍርድ ቤት የቀረቡት በ11 መዝገቦች የተከሰሱ የህሊናና የፖለቲካ እስረኞች ናቸው። የአማራ ማህበር ሳምንታዊ ሪፖርቱን አውጥቷል። የአማራ ማህበር በሳምንታዊ የአማራ ጦርነት እያለ በሚያወጣው ሳምንታዊ ሪፖርቱ በተለያዩ አካባቢ የተደረጉ ውጊያዎችንና ይህንን ተከትሎ የደረሱ ሰብአዊና የመብት ጥሰቶችን በሪፖርቱ ይዞ ወጥቷል። የአማራ ጦርነት ወቅታዊ መረጃ በሚል ከጥር 4 በኢትዮጵያ አቆጣጠር እስከ ጥር 10 2018 ያለውን ሳምንታዊ ሪፖርት ይዞ ወጥቷል። በአማራ ክልል የሚገኙ በ9 ዞኖች እና በ24 በላይ ወረዳና ከተማ አስተዳደሮች ውጊያዎች መደረጋቸውንና ይህንን ተከትሎ የመብት ጥሰቶች መመዝገባቸውን ሪፖርቱ ገልጿል። በኦሮሚያ ክልል ምስራቅ ወለጋ ዞንም እንዲሁ የሰብአዊ መብት ጥሰቶች ተመዝግበዋል። በአማራ ክልል በሰሜን ወሎ፣ ምዕራብ ጎጃም፣ ሰሜን ጎጃም ዞኖች በራያ ቆቦ፣ ጃቢ ጠህናን፣ ይልማና ደንሳ ወረዳዎች የንጹሃን ዜጎች ጉዳት ደርሷል። በኦሮሚያ ክልል በምስራቅ ወለጋ ዞን በሲቡ ሲሬ ወረዳም በተመሳሳይ የዜጎች ጉዳት ደርሷል። ሪፖርቱ ዝርዝሮችን አካቶ ወጥቷል። በዚህ ሳምንት በአማራ ክልል በዋግኽምራና በሰሜን ወሎ ዞኖች ሳህላ ሰየምትና በራያ ቆቦ ወረዳዎች የሰው አልባ አውሮፕላኖች እንቅስቃሴ ታይቷል። ዋግኽምራ ዞን ሳህላ ሰየምት ወረዳ በሰው አልባ አውሮፕላን በደረሰው ጥቃት በአገዛዙ ታጣቂዎችና በሰላማዊ ሰዎች ላይ ጉዳት መድረሱ ተረጋግጧል። በተጨማሪም
በኦሮሚያ ክልል ምስራቅ ወለጋ ዞን የሰው አልባ አውሮፕላን ቅኝት መደረጉን እንደዚሁ ሪፖርቱ ይዞ ወጥቷል። በነገራችን ላይ በአማራ ክልል በዋግኽምራ ዞን በሚሊሻ አባላት ላይ መከላከያ አየር ኃይል የፈጸመው የድሮን ጥቃት የተለያዩ የአካባቢው ፖለቲከኞችንና የብልጽግና ባለስልጣናትን ማስቆጣቱ ይታወቃል። ይህንን ተከትሎ የታሰሩ የብልጽግና ባለስልጣናት መኖራቸውም ታውቋል። በአካባቢው እንግዲህ በአንድ የድሮን ቅኝት የሚሊሻ የመሳሪያ ማከማቻ እንዲሁም ደግሞ የሚሊሻ ካምፕ ተመቶ በትንሹ ከ51 በላይ የሚሊሻ አባላት ስለመሞታቸው ነው የተገለጸው። ይሄ ጥቃት የተፈጸመው በራሱ በኢትዮጵያ አየር ኃይል ነው። ይህንን ጥቃት ጋር በተያያዘ እንግዲህ ትላንትና የተለያዩ አስተያየቶች ሲሰጡ ነበር። አየር ኃይል 90 ዓመት ሞልቶኛል በሚል ይህንን እያከበረ ባለበት ሰዓት የጅቡቲ አየር ኃይል የኢትዮጵያን ድንበር ጥሶ የአየር ጥቃት ሲፈጽም፣ የሱዳን እንደዚሁ ድሮኖች በኢትዮጵያ የአየር ክልል ሲገቡ፣ የሳውዲ አረቢያ አውሮፕላኖች እንደዚሁ ወደ ኢትዮጵያ በምዕራብ ቀጠና በቤንሻንጉል አቅራቢያ ጥቃት ሲፈጽሙ፣ ይህንን ሲሆን አጠቃላይ አየር ኃይሉ ምን ይሰራ ነበር የሚልና ትርኢትና እንደዚሁ ደግሞ ዝግጅት ከማሳየት ሉዓላዊ ድንበርን መቼ ጠበቀ በሚልና እንዲሁም ደግሞ በራሱ ወታደሮች ላይ የሚፈጽመው ጥቃት ይህንን የመሰለው እንግዲህ በሰቆጣ ዋግኽምራ ዞን ሳህላ ሰየምት የተፈጸመውን ጥቃት ተከትሎ ብዙዎቹ ይህንን ማነጻጸሪያ ሲያነሱ ነበር። ሌላው እንግዲህ ሪፖርቱ የአማራ ማህበር ይዞት የወጣው በሰሜን ወሎና ምዕራብ ጎጃም ዞኖች በአለማጣ ከተማና በጃቢ ጠናን ወረዳ የዘፈቀደ ስር ተፈጽሟል። የአለማጣ ከተማው ስር በትግራይ ህዝብ ነፃ አውጪ ግንባር ትህነግ ኃይሎች የተፈጸመ ነው። በተጨማሪም የትህነግ ኃይሎች በአማራ ክልል ዋግኽምራ ዞን ወፍላ ወረዳ በሰላማዊ ሰዎች ላይ አፈና መፈጸማቸውንም እንደዚሁ ሪፖርቱ ይዞ ወጥቷል። በዚህ ሳምንት የፋኖ ኃይሎች የአማራ ፋኖ ብሔራዊ ንቅናቄ አፋድ የተሰኘው ሁለቱ የፋኖ ድርጅቶች አፋባና አፋድ ተዋህደው ውህድ ድርጅት መመስረታቸውንም ሪፖርቱ ይዞ ወጥቷል። በዚህ ሳምንት የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የራያ ሀገረ ስብከት በራያ አካባቢ በሚኖሩ ሃይማኖት አባላት ላይ በትነግ ወታደሮችና መንበረ ሰላማ ተብሎ በሚጠራው ሃይማኖት ቡድን እየደረሰ ያለውን በደል በዝርዝር እንደዚሁ ሪፖርቱ አካቶ ይዞ ወጥቷል። ወደ ሌሎች መረጃዎች እቀጥላለሁ። የአማራ ማህበርን ሪፖርት ልታነቡት ትችላላችሁ። የውሎ መረጃዎችና ሰነዶችንም እንደዚሁ ያካተተ ስለሆነ ወደ ሰሜን ምዕራብ ቀጠና በቋራ ቀጠና ያለ መረጃ ደርሳለሁ። በቋራ ወረዳ በአባይ ዳር ተብሎ በሚጠራ ቦታ በፋኖ በጣለው የደፈጣ ጥቃት ወታደራዊ ኪሳራ መድረሱ ነው እየታወቀው። በሙር ተብሎ ከሚገኘው ካምፕ በመውጣት ፋኖ ቀጠናን ለመያዝ ስምሪት ላይ በነበረ መከላከያ ሚሊሻ የአካባቢ ሰላም አስከባሪ ኃይል ላይ ነው ድንገተኛ የደፈጣ ጥቃት የተፈጸመው። በዚህም ወታደራዊ ኪሳራ ደርሷል። በዚህ መሰረት የነፍስ ወከፍ መሳሪያዎች ከ600 በላይ የብሬን ተተኳሾች እንዲሁም ደግሞ ሌሎች ወታደራዊ ቁሳቁሶች በፋኖ እጅ ስለመግባታቸው የወጣው መረጃ ያሳያል። ይህንን ተከትሎ በአካባቢው ለሰዓታት የዘለቀ ውጊያ መደረጉ ታውቋል። ትላንትና ይሄ ከሆነ በኋላ ዛሬ ከአካባቢው የወጣ ተጨማሪ መረጃ ደግሞ በሙር የተባለውን ቦታ የመከላከያ ካምፕ ሆኖ ላለፉት 3 ወራት ያገለገለው ቦታ በፋኖ መያዙ ነው የተገለጸው። መከላከያ በሙር ተብሎ የሚጠራው ካምፑን ለቆ ወደ አለሙ ተራራ ተብሎ ወደሚጠራ ከፍተኛ ቦታ ወደኋላ መውጣቱ ነው የተገለጸው። አባይ ዳር ያለ ኃይል እንደዚሁ የተቆረጠ ስለመሆኑና በአካባቢው አሁን ከፍተኛ የሆነ የድሽቃና የሞርተር የዙ 23 ድብደባ መኖሩን የመረጃ ምንጮች ገልጸዋል። ተጨማሪ መረጃዎች እንደደረሱኝ አቀርባለሁ። የቋራ ኮሪደር ቁጥጥር ዘመቻ በሚል ከወረዳው ተጨማሪ ኃይል ከቋራ ወረዳ ማለት ነው ወደ በሙርና አካባቢው በዚህ ሰዓት እንቅስቃሴ እያደረገ መሆኑን የወጡ መረጃዎች ያሳያሉ። በዚሁ ቀጠና ከቋራ ትይዩ በሚገኘው አለፋ ሻውራም እንደዚሁ ከአጸደ ማርያም ወደ ችማ ለበዝ ተብሎ ወደሚጠራው አካባቢ ለአሰሳ እንዲሁም ደግሞ ትጥቅ ለማስፈታት በገባ የሚሊሻና መከላከያ አድማ ብተና ላይ ድንገተኛ ጥቃት በፋኖ ተፈጽሟል። ረፋድ ላይ በተፈጸመው ጥቃት ጉዳት ደርሷል። የጉዳቱ መጠን በዝርዝር አልታወቀም። ከአጸደ ማርያም ወደ ሻውራ እንደዚሁ አምቡላንሶች እና ባጃጆች ቁስለኞችን ሲያጓጉዙ መመልከታቸውን የዓይን እማኞች ገልጸዋል። ወደ ሰሜን ወሎ ስንመለስ ወደ ሰሜን ወሎ ጋሸና ቀጠና ስንመለስ በጋሸናና ላሊበላ መስመር በሚገኙ 2 ቦታዎች ላይ ለሰዓታት የቆየ ውጊያ ተደርጓል። ከጋሸና እስከ ላሊበላ በሚወስደው መንገድ ላይ 2 ቦታዎች ላይ ነው ውጊያ የተደረገው። ዳቦ ከተማ ተብላ የምትጠራ ኃይል ላይ ከጋሸና የተንቀሳቀሰ ኃይል እንዲሁም ደግሞ ከላሊበላ የመጣ ሌላ ኃይል ስንቅ፣ ወታደራዊ ስምሪት፣ ሌሎች የቁሳቁስ ለውጦችና ስምሪት ለውጥ ለማድረግ እንቅስቃሴ ላይ በነበረበት ሰዓት ነው እንደዚሁ ድንገተኛ ጥቃት ተከፍቶ ውጊያ የተቀሰቀሰው። ጋሸና አቅራቢያ እንኮይበር ተብሎ የሚጠራው አካባቢ ለሰዓታት የቆየ ውጊያ ተደርጓል። እንዲሁም በላሊበላ አቅራቢያ ደግሞ ግራኛምባ ተብሎ የሚጠራው አቅራቢያ ቆጋ በተባለ ቦታ ልዩ ስሙ ላይ ለሰዓታት የዘለቀ ውጊያ ተደርጓል። በውጊያው የደረሰ ወታደራዊና ሰብአዊ ቁሳዊ ጉዳት አልታወቀም። ላሊበላ ጋሸና
በዚህ ምክንያት ለሰዓታት የትራንስፖርት አገልግሎት ተቋርጦ እንደነበር የወጡ መረጃዎች ያሳያሉ። ሌላው መረጃችን ወደ ቤንሻንጉል መተከል የሚወስደን ነው። መተከል ቀጠና 60 ታጣቂዎች ወደ አማራ ፋኖ ብሔራዊ ንቅናቄ መቀላቀላቸውን አማራ ፋኖ ብሔራዊ ንቅናቄ አስታውቋል። አፋብን እንዳስታወቀው እነዚህ ውስጥ ከ45 በላይ የነፍስ ወከፍ መሳሪያዎችና የውድ መሳሪያዎችን በመያዝ ነው የተቀላቀሉት። እስካሁን ድረስ ራሳቸውን ለመከላከል ትግል ሲያደርጉ እንደቆዩ ገልጿል። መግለጫው ግን በምን አደረጃጀት ስር የቆዩ ወይም ደግሞ እነማን እንደሆኑ በግልጽ አልገለጸም። ያው መሪያቸውንና አጠቃላይ ሁኔታውን በተመለከተ ይህንን አሳውቋል። ወደ ጋምቤላ ስንሄድ በጋምቤላ የሰዓት እላፊ እና የጊዜ ገደብ ተጥሏል። በጋምቤላ ከባለፈው ታህሳስ አጋማሽ ጀምሮ በጋምቤላ ክልል አጠቃላይ የተቀጠለውን ቀውስ የውስጥና የውጭ እጆች አሉበት በኒወር እና በአኝዋክ ጎሳዎች መካከል የተቀሰቀሰው ፖለቲካዊ ወታደራዊ ግጭት ተከትሎ ከሀገር ውስጥ የተለያዩ ኃይሎች እንዲሁም ደግሞ የደቡብ ሱዳን የጎሳና ወታደራዊ አዛዦች በሚሳተፉበት ግጭት ምክንያት በጋምቤላ ከተማ የሰዓት እላፊ ገደብ ተጥሏል። የሰዓት እላፊ ገደቡ በጋምቤላ እንግዲህ ከታህሳስ መጨረሻ ጀምሮ ያለውን ቀውስ ተከትሎ ነው የተጣለው። በጋምቤላ የክልሉ ዋና ከተማ የሰዓት እላፊና የጊዜ ገደብ ተጥሏል። በዚህም የመንግስትም ሆኑ የግለሰብ የሞተር ብስክሌቶች እንዳይንቀሳቀሱ እገዳ ሲጣል ባጃጆች ከጠዋት 1 ሰዓት እስከ ምሽት 1 ሰዓት ብቻ እንዲንቀሳቀሱ፣ ሆቴል ቤቶች፣ ምግብ ቤቶች፣ ግሮሰሪዎች ደግሞ እስከ ምሽቱ 2 ሰዓት ብቻ እንዲሰሩ ነው የሰዓት ገደብ የተቀመጠው። ሌላው መጨረሻ መረጃ ከግዳጅ ቀጠናቸው የሚወጡ ነው። ባለፉት 5 ቀናት ከ57 በላይ የመከላከያና የሚሊሻ አባላት ከግዳጅ ቀጠና መውጣት ወደ ፋኖ መቀላቀላቸውን እየወጡ መረጃዎች ያሳያሉ። ምስራቅ ጎጃም፣ ሰሜን ወሎ ቀጠናዎች በመውጣት ነው ወደ ፋኖ የተቀላቀሉት። እነዚህ እንግዲህ የቡድንና የነፍስ ወከፍ ተተኳሽና መሳሪያዎችን ትጥቆችን ይዘው ነው ወደ ፋኖ የተቀላቀሉት። ለሰዓት የነበሩ መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ